ሴት በወለደች ቁጥር ተጠመቅ ይሄ ስህተት ነው። በገጠሪቱ ቤተክርስቲያን በጣም የተለመደ እንደሆነ አውቃለሁ። እዚህ አዲስ አበባ ወይም ከተሞች ላይ እንዴት እንደሆነ አላውቅም፣ መረጃው የለኝም። እየሆነ ከሆነ እጅግ በጣም ስህተት ነው። ለራሱ ለካህኑ ቀኖና ያስፈልገዋል። ጥምቀትን ሁለተኛ እንዲጠመቅ አድርጎ ሁለተኛ ያጠመቀ ሰው የማይተው ከሆነ ከስልጣኑ እስኪሻር ድረስ ቤተክርስቲያን ስራ ሰርታለች። ስለዚህ ፈጽሞ የቄደር ጥምቀት የወለደችን እናት ማጥመቅ የለባቸውም። በአራስነቷ ጊዜ እንዲያውም ሰፋ ሲል እኮ አራስ ቤት የገባ ሁሉ ቤተክርስቲያን የማይሳለምበት አገር ላይ ነው ያለ ነው። ይሄ ማለት ብዙ ጊዜ እንደምለው እኔም እንደው በግሌ አጋጣሚውን ሳገኝ ሃይማኖቱን የሚወድ ህዝብ እንጂ ሃይማኖቱን የሚያውቅ ስርዓቱን የሚያውቅ አይደለም። ብዙ ጊዜ አብዛኛው ለማለት ነው። በጣም ቤተክርስቲያኑን የሚወድ ህዝብ ይኖርና በስሚ በልምድ ነው እንጂ መጽሐፍ ምን ይላል የተጻፈው ምንድነው የተጻፈው ሳይሆን ያልተጻፈው ባህል ነው እየመራ ያለው እና ይሄ ደግሞ አደገኛ ነገር ነው። አንዳንድ ጊዜ ሃይማኖት ወደሚመስል ጣዖት አምልኮ ወደ ባዕድ አምልኮ እያደገ የምናየው ለዚያ ነው። ለዚህ በጣም አደገኛ አካሄድ ነው። ቀኖና የሚያስፈልገውም ነገር ነው። የወለደችን ሴት እንደገና ደግሞ እዚያው ያዋለደችዋንም አብረው የሚያጠምቁበት አጋጣሚ አለ። ሲጀመር ቤተክርስቲያን ቅድምም ብያለሁ በወር አበባ ጊዜ በብሉይ ኪዳኑ ሕግ ቢሆን እውነት ነው። ስትወልድ አንዲት ሴት የረከሰች ትሆናለች። ገና ክርስቶስ ጥንተ በደላችንን አልፋቀልንም፣ አልደመሰሰልንም፣ ልጅነት አላገኘንም። በወር አበባዋ ጊዜ በወለደች ጊዜ በሞተ ጊዜ ሰው የረከሰ ይሆናል። በድን የነካ ሁሉ የረከሰ ነው። አስከሬን የነካ ሁሉ የረከሰ ነው። በሐዲስ ኪዳን ግን እኮ እኛ ገላውን አጥበን ስመን ነው የምንሸኘው አስከሬኑን። በወለደችም ጊዜ እርኩሰት አይደለም። ከርኩሰት አንጻር ሳይሆን ለቤተ ክርስቲያኑ ክብር ካለው ከእናት የመጣውን ፈሳሽ ከመንካት አንጻር የተገናኘ ነው እንጂ አንዳንድ ጊዜ ነርስ ሆነው በነርስነት እንጀራ የሚበሉ ሰዎች በዚህ ስራ የሚኖሩ ሰዎችን ወይም ደግሞ ከአዋላጅነት ስራ ጋር ያሉ ሰዎችን እንጀራ እስከ መከልከል የሚያደርስ የንስሐ አይነት እየሰማን ነውና በዚህ ጉዳይ ላይ አባቶች የነፍስ አባቶች ቢያስቡበት በጣም ጥሩ ነው። ምክንያቱም አዋልደ ማለት ረከሰ ማለት አይደለም። በምንም ታምር ከርኩሰት ጋር አይገናኝም። ቅድም ብየዋለሁ። ካፍንጫ እንደሚወጣ ፈሳሽ ነው፣ የተለየ ነገር አይደለም።